ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ቅዱሳን ወንድሞች ወገኖች ክብር ለኢየሱስ ይሁን። እግዚአብሔር መልካምና መልካም ብቻ ነው። በህይወታችን ላይ ዓላማው ሁሉ ጊዜ እግዚአብሔር መልካም ነው። ጌታ የተመሰገነ ይሁን። ኢየሱስ ጌታ ነው። እንግዲህ የጀመርነውን የገላትያ መጽሐፍ ጥናታችንን አሁንም እንቀጥላለን። ባለፈው ገላትያ ምዕራፍ 3 ከቁጥር 6 እስከ ቁጥር 7 ባለው ክፍል ላይ ያለውን ሐሳብ አይተን ነው የቆምነው። እንግዲህ በዋና ርዕስ የገላትያን መጽሐፍ ስናጠና የገላትያ መጽሐፍ ዋና ቲሙ ብለን የወሰድነው ክፍል ምዕራፍ 5 ቁጥር 1 ላይ ያለውን ሐሳብ ነው። በነፃነት ልንኖር ክርስቶስ ነፃ አወጣን፣ ዳግመኛ በባርነት ቀንበር ተመልሳችሁ አትያዙ እና ጸንታችሁ ቁሙ፣ አርነታችሁን ጠብቁ ብሎ ያለው ሐሳብ የመጽሐፉ ቲም ነው ብለናል። ምክንያቱም የገላትያን መጽሐፍ ስናጠና በእግዚአብሔር ጸጋ የሆነ አርነት የሚል ዋና ርዕስ ሰጥተን ነው እያየን ያለነው። በዛ ዋና ርዕስ ስር ሐሳቡን እየከፋፈል ደግሞ ንዑሳን ርዕሶች ንዑሳን ሐሳቦችን እያነሳን እያየን ያለነው። ጌታ ይመስገን። እንግዲህ ባለፈው በጀመርነው ጥናታችን ውስጥ ያነሳነው በዚህ በጸጋው ወንጌል የእምነት ውጤት እና የሕግ ውጤት ንጽጽር በሚል ባነሳነው ክፍላችን ውስጥ እያየን የመጣ ነው። ጳውሎስ 6 የመከራከሪያ ሐሳቦችን ነጥቦችን እያነሳ አርጊው እያደረጋቸው እንዳለ አይተናል። ባለፉት ጊዜ እንደተመለከትነው የመጀመሪያው አርጊው ያደረገው የመጀመሪያው ነጥብ በጸጋው ወንጌል አማካኝነት በግል ህይወታቸው የተለማመዷቸው ልምምዶች በማንሳት ነው እየሞገታቸውና ወደዛ ጣፋጭ ልምምድ ውስጥ ተመልሰው እንደገና እንዲመጡ በእግዚአብሔር ቃል የሚያደርገውን እንግዲህ የጸጋው ወንጌል እንደገና ለማጽናት የሚያደርጉን ቁርጠኛ አቋሙን እየተመለከትን ነው። ጌታ ይመስገን። በሁለተኛ ሐሳቡ ላይ ደግሞ ያነሳው መከራከሪያ ሐሳቡንና ነጥቡን እያሳደገ ደግሞ በመሄድ ወደ እግዚአብሔር ቃል የቅዱሳት መጽሐፍት ማስረጃዎችን ደግሞ በመጥቀስ የቅዱሳት መጽሐፍት ማስረጃዎችን ደግሞ በማንሳት እንደዚሁ እየሞገታቸው እንዳለ ነው እያየን ያለ ነው። ስለዚህ ባለፈው በነበረን ጊዜ የተመለከትነው ከቁጥር 6 እስከ 7 ላይ ባለው እንግዲህ በዚህ ውስጥ አራት ሐሳቦችን ያነሳል ብለናል። የመጀመሪያው ያነሳላቸው አብርሃም ራሱ የጸደቀው በእግዚአብሔር ፊት አብርሃም ራሱ ተቀባይነትን ያገኘው ሕግን ጠብቆ ሳይሆን ነገር ግን ስራ ሰርቶ ሕግ ጠብቆ ሳይሆን በማመኑ ነው አብርሃምም ሊጸድቅ የቻለው የሚለውን ሐሳብ አንስተው ያቀረበላቸውን መከራከሪያ የእምነታችን አባት መጀመሪያ ነው ዋና ነው የሚሉት አብርሃም እንኳን በእግዚአብሔር ፊት መጽደቅና ተቀባይነት ማግኘት የቻለው በማመኑ ነው። ስለዚህ ያመኑትም ደግሞ የእሱ ልጆች ናቸው ብሎ ያቀረበውን መከራከሪያ ነው የተመለከትነው። ፕሬዝ ጋድ። ዛሬም ደግሞ ቁጥር 8 እና 7 ላይ 9 ላይ በመቀጠል ደግሞ የሚያቀርበውን ሐሳብ ነው የምንመለከተው። ምንድነው በዚህ ሐሳብ ላይ ደግሞ የሚያነሳላቸው ሕጉ ያልተሰጣቸው አሕዛብ የሙሴ ሕግ ያልተሰጣቸው አሕዛብ እንኳን እነሱም ቢሆኑ የሚጸድቁት በእምነት ነው እንጂ በስራና የተለያየ ግርዘትን በመፈጸምና የሞዛይክ ሎዎችን በመጠበቅ አይደለም ብሎ እንደገና አሁንም መከራከሪያውን በማቅረብ ይቀጥላል። ቁጥር 8 እና 9 ላይ እንደዚህ ይላል። ኢየሱስ ጌታ ነው። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት ይላል። እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው። አስቀድሞ ለአብርሃም ወንጌልን ሰበከለት። መጽሐፍ እግዚአብሔር አሕዛብ በእምነት እንደሚያጸድቃቸው ያለ ግርዛት ያለ ሕግ ስራ ያለ ሞዛይክ ሎ አስቀድሞ ገና እሱ ሳይመጣ እሱ ሳይሰጥ በፊት ያንን አይቶ እግዚአብሔር አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ይላል። ኢየሱስ ጌታ ነው። ለአብርሃም አስቀድሞ አስታወቀው፣ አስቀድሞ ሰበከው፣ አስቀድሞ ነገረው። ስለዚህ ከእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው ብሎ ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ክፍል ላይ ሐዋርያው ጳውሎስ ዘፍጥረት ምዕራፍ 12 ቁጥር 3 ነው እንግዲህ ኮት በማድረግ አሁን እዚህ ቦታ ላይ የሚያቀርበው መከራከሪያ ሐሳብ ምንድነው የሚለው? የሚባርኩን በዚህ በዘፍጥረት ምዕራፍ 12 ቁጥር 3 ላይ የሚባርኩን እባርካለሁ፣ የሚረግሙ እረግማለሁ፣
በምድር የሚኖሩ ህዝቦች በአንተ አማካኝነት ይባረካሉ ብሎ እዛ ላይ የተነገረውን ሐሳብ ጥቅሱን በማምጣት ከዛ ላይ ኮት በማድረግ ነው እንግዲህ መከራከሪያ ሐሳቡን የሚያቀርብላቸው። እንግዲህ አስቀድሞ በእግዚአብሔር ዘንድ ያለውን የድነትና የጽድቅ ዓላማ ለሰዎች ሁሉ የሆነው የእግዚአብሔር ለአሕዛብም እንበለው ሕጉ ለተሰጣቸው ለአይሁድም የማጽደቅና የማዳን ዓላማው ለሰዎች ሁሉ እንደሆነ አስቀድሞ ወንጌልን ለአብርሃም እንደሰበከው እንዳበሰረው በዚህ ክፍል ላይ ሐዋርያው ጳውሎስ ያስታውሳቸዋል። ተመልሰው ወደ ጣሉት ነገር እንደገና እንዲመለሱ ማለት ነው። ኢየሱስ ጌታ ነው። ወንጌል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 4 ላይ ስለ ወንጌል ሐዋርያው ጳውሎስ ሲናገር የተናገረው ቃል ምን ይላል? አሁንም ወንድሞች ሆይ የሰበክንላችሁና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ፣ አጥብቃችሁ ፍሬዝ ጋር አላልታችሁ ሳይሆን ይሄንን ወንጌል ይሄን የጸጋ ወንጌል አጥብቃችሁ አክርራችሁ አጽንታችሁ ብትይዙ፣ ኢየሱስ ጌታ አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለዚያ ያመናችሁት በከንቱ ነው። እኔ የተቀበልኩትንና ከሁሉ በላይ የሆነው ለእናንተ አሳልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈው በሶስተኛው ቀን ተነሳ ይላል። ኢየሱስ ጌታ። ጳውሎስ በዚህ ክፍል ውስጥ ወንጌልን ዲፋይን ሲያደርግ የወንጌልን ትርጉም ሲያስቀምጥ ወንጌል ማለት አለ ምንድነው? ወንጌል ማለት ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ማለት ነው። ወንጌልን ዲፋይን ሲያደርግ የወንጌሉን ስዕል ሲያስቀምጥ በዚህ ክፍል ላይ ፖል ምንድነው የሚለው? ሐዋርያው ጳውሎስ ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ከዛ ተነሳ። ይሄ ነው እንግዲህ የወንጌል ዴፊኒሽን ስዕሉ ይሄ ነው። ሞተ፣ ተቀበረ፣ ተነሳ። ስለዚህ እግዚአብሔር ለአብርሃም ለዘርህ በማለት እንደ አንድ ሰው በአንተ ይባረካሉ ብሎ ኢየሱስ ጌታ ነው። እንደ አንድ ሰው በአንተ ይባረካሉ ብሎ ወንጌልን ሲሰብክለት፣ ወንጌልን ሲያስታውቀው፣ ወንጌልን ሲነግረው ያ ዘር በአብርሃም በኩል የሆነው በአብርሃም በኩል የመጣው ኢየሱስ ክርስቶስ ነው። ፕሬዝ ጋድ። ወንጌል ማለት ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ደግሞ የሞተው ለአይሁድም ለአሕዛብም ለዓለም ሁሉ ነው የሞተው። ኢየሱስ ጌታ። እግዚአብሔር አስቀድሞ አሕዛብ በእምነት እንደሚድኑ ጌታ ይመስገን ጽድቅን እንደሚያገኙ ተስፋ ራማሻጋሳ ኢየሱስ ጌታ ተስፋ ሰጥቶ ያለ ሕግ ያለ ስራ ያለ ጥረት በእምነት ወደዚህ ህይወት ውስጥ የሚገቡበት ቻናሉ መንገዱ ክርስቶስ እንደሆነ አስቀድሞ ነው እግዚአብሔር የሰበከው። ጌታ ይመስገን። ስለዚህ እነዚህ ግን የሕግ አስተማሪዎች አሕዛብን በሕግ እንዲድኑ እንዲጸድቁ እንደገና በስራቸው በእግዚአብሔር ፊት ተቀባይነት እንዲያገኙ መጠየቃቸው ማስተማራቸው ስህተት መሆኑን በዚህ መከራከሪያ ሐሳቡ ላይ ያነሳ ሐዋርያው ጳውሎስ እንግዲህ ይሞግታል። ምክንያቱም በብሉይ ኪዳን አንድ ሰው አይሁዳዊና የአብርሃም ዘር ለመባል መገረዝ ኢየሱስ ጌታ ነው ግዴታው ነበረ። ስለዚህ እነዚህ የሕግ አስተማሪዎች የአብርሃም ዘር ለመሆን የአብርሃም ወገን ለመሆን የአብርሃም ልጅ ለመሆን መገረዝና ሕጉን መጠበቅ ያስፈልጋል በማለት የገላትያን አማኞች ኮምፕሊትሊ ከዚህ የጸጋ ወንጌል እውነት አስተዋቸው ነበር። ታዲያ ጳውሎስ በዚህ ክፍል እያለ ያለው እውነተኛ የአብርሃም ዘር ማለት በመገረዝና ሕግን በመጠበቅ የሚገኝ ጉዳይ ሳይሆን በክርስቶስ በመሆን በእምነት ነው የሚለው መከራከሪያ ነጥቡን ያቀርባል ማለት ነው። ጌታ ይመስገን። ቁጥር 9 ላይ ስለዚህ ይላል በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ፍሬዝ ጋር ያመኑት የእምነት አባት በሆነው የእምነት ሰው በሆነው ከአብርሃም ጋር ምን ያሉ ናቸው? የተባረኩ ናቸው። ያመኑት በእምነት የአብርሃም ዘር ናቸው። ከአብርሃም ጋር በረከትን ምን አድርገዋል? ተቀብለዋል። በረከቱ ደግሞ አብርሃም የተባረከበት በረከት በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ላይ ሄደን ስናነብ እግዚአብሔር አብርሃምን እንዲህ አለው ይላል።
praise God አገርህን ወገንህን የአባትህን ቤት ትተህ እኔ ወደ ማሳይ ምድር ሂድ praise God ታላቅ ሕዝብ አደርግሃለሁ ደግሞም እባርክሃለሁ ስምህን ገናና አደርገዋለሁ ለሌሎች በረከት ትሆናለህ የሚባርኩን እባርካለሁ የሚረግሙን ረግማለሁ በምድር የሚኖሩ ህዝቦች በአንተ አማካኝነት ይባረካሉ praise God ይህ የተነገረው በረከት ለአብርሃም ብቻ ተነግሮ አብርሃምን ያደነቀን ዋው አብርሃም የተባረከው በረከት ብለን እሱን ያሰበና ስለሱ የተናገርን እንድናቆም ሳይሆን ዛሬም በክርስቶስ ኢየሱስ ባመኑት ላይ በክርስቶስ ኢየሱስ አምነው ወደዚህ ኪዳን በተጨመሩት ላይ ይሄ በረከት ዛሬም ይሰራል ኢየሱስ ያድናል በዚህ በረከት ዛሬም በክርስቶስ ያለንኛ ተባርከናል ይሄ በረከት ዛሬም በእኛ ላይ ይሰራብናል ለአብርሃም ብቻ የሚሰራ ለአብርሃም ብቻ የሆነ ሳይሆን በክርስቶስ እኛም የአብርሃም ልጆች ነን እንደሚል ቃሉ ወደዚህ የአብርሃም ዘር ውስጥ በመግባታችን ምክንያት ይሄ በረከት የኛ በረከት ነው ኢየሱስ ጌታ ይሄ በረከት በሕግ ሥራ በእኛ ልፋት በግርዘት በጥረት የመጣ ሳይሆን በጸጋው ወንጌል የመጣ ኢየሱስ ያድናል ከእግዚአብሔር ዘንድ የተሰጠን በጸጋው ወንጌል የተካፈልነው የበረከት ሕይወት ነው ዛሬም ኢየሱስ ጌታ ታላቅ ሕዝብ አደርጋለሁ የሚለው የአብርሃም በረከት በእኛም ላይ ይሰራል እኛም ዛሬ ታላቅ ሕዝቦች ነን እባርካ ስምህን ገናና አደርጋለሁ ኃያል አደርገዋለሁ ገዢ አደርገዋለሁ በሄድክበት ትገናለህ እንዳለ በሄድንበት በመናልፈበት በየትኛውም ሁኔታ ውስጥ ዛሬ ይሄ በረከት ከጸጋው ወንጌል የተነሳ ክርስቶስ ኢየሱስ ከከፈለልን ዋጋ ክርስቶስ ኢየሱስ ከሰራልን ስራ የተነሳ በመገረዝ ሳይሆን ሕግን በመጠበቅ ሳይሆን በጥረት በልፋታችን ሳይሆን በክርስቶስ ዛሬም ገናናነት የኛም ፖርሽን ነው የኛም መገለጫ ነው በበሽታ ላይ በአጋንንት ላይ በክፋት ላይ በዘመኑ ርኩሰት ላይ በየትኛውም የክፋት ሲስተም ላይ የምንገንንና የምንገዛነን ኢየሱስ ጌታ ነው ምንም ውስጥ እንለፍ ምንም ያለንበት ሁኔታ የሚገዛው ሁኔታ ባሪያ አድርጎ የሚይዘው ማንነትና ህይወት ሳይሆን ያለን በክርስቶስ ኢየሱስ ያድናል በጸጋው ወንጌል በክርስቶስ ባለቀው ስራ በማመናችን ዛሬም ገናናነት ገዥነት የኛ ህይወት ነው የኛ በረከት ነው ገናና አደርገዋለሁ ስም ሲጠራ ስም በተጠራበት ሁሉ ቦታ ትገናለህ ትገዛለህ ከፍ ትላለህ ኢየሱስ ጌታ ለሌሎች በረከት ትሆናል ዛሬ ለሌሎች በረከት የምንሆን ኢየሱስ ጌታ ለሌሎች የምንተርፍ ለሌሎች የምንጠቅም ለሌሎች ብርሃን ለሌሎች ጨው ለሌሎች መድኃኒት ለሌሎች መጽናናት ለሌሎች ተስፋ ለሌሎች መንገዱን እውነቱን የምናሳይ ሃሌሉያ ከእግዚአብሔር ጋር የምናስጣርቅ አምባሳደሮች መካከለኞች ወኪሎች ሆነን በረከት ሆነን የተቀመጥን በዚህ ምድር ላይ ዛሬም በክርስቶስ ኢየሱስ ይህ ለአብርሃም የተነገረ በረከት የሚሰራብን እኔና እናንተ በክርስቶስ ያለን የጸጋውን ወንጌል አምነን የተቀበልን እግዚአብሔር ልጆች ነን ኢየሱስ ያድናል ሰይጣን የሚለን ሁኔታ የሚለን ሰው የሚለን ስሜታችን የሚለን ምናልፍበት ሁኔታ የገጠመን ነገር ዘመኑ ወቅቱ የሚለን ሳይሆን እግዚአብሔር በቃሉ የነገረ ቅድም ባለፈው በነበረው ጊዜ እንደተነጋገርነው ልምምዳችን የምናልፍበት ሁኔታ በእግዚአብሔር ቃል ይመራል እንጂ እኛ ልምምዳችን የምናልፍበት የእግዚአብሔርን ቃል አይመራው የእግዚአብሔርን ቃል አይለካው ኢየሱስ ያድናል የኔ ሁኔታ እግዚአብሔርን ቃል አይለካም የኔ ሁኔታ እግዚአብሔርን ቃል አይመራ የኔ ሁኔታ እግዚአብሔርን ቃል አይመዝንም የእግዚአብሔር ቃል ግን የኔን ሁኔታ ይመራዋል የእግዚአብሔር ቃል ግን የኔን ሁኔታ ይመዝነዋል ስለዚህ በእግዚአብሔር ቃል ተመዝኜ ነው ትክክል ነኝ አይደለሁም እምለው እኔ ልምምዴ የማልፍበት የኔ ሁኔታ አይደለም የእግዚአብሔርን ቃል ትክክል ነው ትክክል አይደለም የሚያስብለው የእግዚአብሔር ቃል ግን የኔን ልምምድና ማንነት ራይትና ኤክስ ይሰጠዋል የእግዚአብሔር ቃል የከበረ ነው የእግዚአብሔር ቃል ገዢ ነው ከሁሉ በላይ ነው ኢየሱስ ያድናል ስለዚህ የእግዚአብሔር ቃል ያለው ለአብርሃም የመጣው የእግዚአብሔር ቃል በእምነት አብርሃም ተቀብሎ የተባረከበት በረከት ዛሬም በክርስቶስ በጸጋ ወንጌል አምነን እኛም የተቀበልነው ላይ the same blessing ይሰራል ይሄው በረከት ይሰራል ከአብርሃም ጋር ተባርከዋል ነው የሚለው ኢየሱስ ጌታ የሚባርኩን ባርካሉ የሚረግሙን ረግማሉ ዛሬ እኔ በክርስቶስ በጸጋ ወንጌል አምኜ ባለቀ ክርስቶስ ስራ ላይ በመቆሜ ምክንያት እኔ ላይ እርግማን አይሰራ
የፈለገ ረጋሚ ቢሰበሰብ እርግማኑ ተመልሶ ወደሱ ይሄዳል እንጂ እኔ ላይ አይፈጸምም። እኔ የተባረኩኝ ነኝ። ከአብርሃም ጋር ኦሬዲ ተባረክያለሁ። እርግማን የሚሰራብኝ አይደለም። የዘር ማንዘር እርግማን በእኔ ላይ አይሰራ። በጸጋ ወንጌል በክርስቶስ ባመኑት ላይ የዘር ማንዘር እርግማን አይሰራ። ይልቁንም የእግዚአብሔር ቃል እንደሚናገረው የሚረግሙ ይረገማሉ ይላል። እርግማን ለረጋሚዎች ተመልሶ እነሱ ላይ ይሄዳል እንጂ እነሱ እርግማን በኔ ህይወት፣ በኔ ኑሮ፣ በኔ አገልግሎት፣ በኔ ጤንነት፣ በኔ ስራ፣ በኔ ትዳር ላይ አይፈጸምም። በኔ ትውልድ ላይ አይፈጸምም። ይልቁንም የእግዚአብሔር በረከት በኔ ላይ ትሰራብኛለች። ኢየሱስ ያድና። ኦ ማሻካሩሳ ተራባ የእግዚአብሔር ቃል ሲናገር በረከት በጻድቅ ራስ ላይ ነው ይላል። እርግማን ነው አይደል? በረከት። ስለዚህ በክርስቶስ ኢየሱስ ይሄ የአብርሃም በረከት ዛሬም በእኛ ላይ ይሰራል። በምድር የሚኖሩ ህዝቦች አሉ። በአንተ አማካኝነት ይባረካሉ። የበረከት ቻናል አደርግሃለሁ በአንተ በኩል ደሴም ዛሬ ይህ ለአብርሃም የተነገረ በረከት በማመናችን ምክንያት በክርስቶስ ኢየሱስ በማመናችን ምክንያት በህግ ስራ በጥረት በልፋታችን ሳይሆን በክርስቶስ ኢየሱስ በማመናችን በክርስቶስ ኢየሱስ የማዳን የመቤዠት ስራ ውጤት የሆነውን ይህንን እምነት ይዘን በመቆማችን የአብርሃም በረከት ዛሬም በእኔና በእናንተ ላይ የሚሰራ በረከት ነው። ኢየሱስ ያድናል። ወገኖቼ ሆይ ክብር ለኢየሱስ ይሁን። ዋው የእግዚአብሔር ቃል እንዴት ይጣፍጣል! የእግዚአብሔር ቃል እንዴት የተባረከ ጉልበትና ኃይል የሚሰጥ የተወደደ የእግዚአብሔር አቅም ነው። ሃሌሉያ! እግዚአብሔር የሰጠን ብርታታችን ነው የእግዚአብሔር ቃል። ስለዚህ አብርሃም ሐዋርያው ጳውሎስ እነዚህ ገላትያ አማኞች ይሄን ከመሰለ ጣፋጭ የበረከት የህይወት ልምምድ ውስጥ አውጥተዋቸው ወደ ስትረስ፣ ወደ ኩነኔ፣ ወደ ጭንቀት፣ ወደ ስጋት፣ ወደ ፍርሃት ወገኖቼ በክርስቶስ ኢየሱስ በጸጋው ወንጌል አማካኝነት ክርስቶስ ኢየሱስ ሰርቶ በጨረሰልን በማመን ማንመላለስ ከሆነ በእምነት ጸንተን ማንቆምና በዚህ ምልልስ ውስጥ ህይወታችንን ማንመራ ከሆነ የዚህ ዓለም ጫና፣ ስትረስ፣ ፍርሃት፣ እጥረት፣ ውጥረት ህይወታችንን አስረው ጠፍንገው ህይወታችንን ጨቁነው በመያዝ በህይወት ልንለማመደው የሚገባንን ደስታ ኢንጆይ ልናደርግ የሚገባው በክርስቶስ የተሰጠንን ህይወት ሳንጠቀምበት ተጠቃሚ ሳይሆን ተሸካሚ ሆነን እንድናልፍ ሊያደርገን ጠላት ይፈልጋል። ስለዚህ ቢ ፎከስ ኦን ክራይስት ወገኖቼ በክርስቶስ ላይ እናትኩር። በክርስቶስ ኢየሱስ ላይ ትኩረታችንን እናድርግ። ፍሬዝ ጋር የዚህ ጥናት የገላትያ ትምህርት ግንባር ቀደምና ዋና ዓላማ የኔም ሸክም በመንፈሴ ላይ ያለው የከበደው መልእክት ክርስቶስ ተኮር እንሁን። መነሻችን የገላትያ መጽሐፍ ቢሆንም ያኔና እዚያ በገላትያ አውራጃ ለነበሩት የተጻፈ ደብዳቤ ቢሆንም አሁንና እዚህ ግን በመንፈስ ቅዱስ ኢንስፓየር የተደረገው ይህ የእግዚአብሔር ቃል ሕያውና የሚሰራ ነው። ስለዚህ ዛሬም ትኩረታችንን በክርስቶስ ላይ ስናደርግ፣ በክርስቶስ ላይ ስንጸና፣ በጸጋው ወንጌል ላይ ስንቆም ኢየሱስ ጌታ ነው። ህይወታችን የበረከት ነው። በረከትን እየተለማመድን በረከትን እያጣጣምን በህይወታችን እንኖራለን። ረብሻ ባለበት ውስጥ በሰላም መኖር በረከት ነው ወገኖች። በረከት ማለት ኪስ መሙላት፣ ካዝና መሙላት፣ አካውንት መሙላት ምናምን ማለት አለ። ብዙ ሰዎች በረከት ሲባል ከዛ ጋር ያያይዙታል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ያንን በሰማይ ያለውን ፈቃዱን ደግሞ በምድር መተውጠፍ እየገለጥ የምንኖርበትን ብቃትን አቅምን በክርስቶስ ኢየሱስ ተካፍለናል። ስለዚህ ወገኖቼ ሆይ ኢየሱስ ክርስቶስ ጌታችን፣ አዳኛችን፣ መድኃኒታችን፣ እረኛችን፣ ታዳጊያችን፣ ጠባቂያችን፣ ከለላችን ነው። ትኩረታችንን እነሱ ላይ እናድርግ። ከሱ አናንሳ ትኩረታችንን። ምንም ይሁን የምንሰማው ነገር፣ ምንም ይሁን የሚሰሙት ድምጾች እረኛችንን እንስማው። በጎቼ ድምፄን ይሰማሉ ነው ያለው። እረኛችን ሁሉ ጊዜ ድምጹ ሰላም ነው። ድምጹ ሁሉ ጊዜ መረጋጋትና እረፍት ነው። ጌታ ይመስገን። ጭንቀት፣ ሁከት፣ ረብሻ አይደለም። እግዚአብሔርን በጥረታችን በልፋታችን ለማስደሰት አንሰቃይም፣ አንጨነቅም። እግዚአብሔርን ደስ የምናሰኝበትን ህይወት ግን በክርስቶስ ኢየሱስ ጽድቅን አግኝተን የእግዚአብሔር ጽድቆች ሆነን ተቀባይነት አግኝተናል። በእምነት ወክ እናድርግ፣ በእምነት እንመላለስ፣ በጸጋው ወንጌል ላይ እንቆም፣ ክርስቶስ ተኮር እንሁን። ያ የህይወታችን የየዕለቱ ልምምድ ሆኖ በነፃነት መኖር ዕለት ተዕለት የምናውቀውና ቴስት አድርገን አጣጥመን የምንለማመደው ህይወታችን ሆኖ ይገለጣል።
ፕሬዝ ጋድ ኢየሱስ ጌታ ነው። ደግሞ ሌላውን ሐሳብ ደግሞ እንዲሁ በሚቀጥለው ሐሳብ ላይ እናያለን እናጠናለን። ኢየሱስ ጌታ ነው። የእግዚአብሔር ቃል በጣም የሚጣፍጥ ነው። በዚህ ቃል የተባረካችሁ ናችሁ። ሻሎም ሻሎም ፕሬዝ ጋድ